ሰላም ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰብ እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። አሳ ጉላሽ ሰርተናል። በጣም ቀላል በአጭር ደቂቃ ውስጥ የሚደርስ አሳ ካለን ቀመመን ቆንጆ አድርገን የምናዘጋጀው የአሳ ጉላሽ አሰራር ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። አሳችንን እርጥበቱን በሶፍት ጠረግ ካረግን በኋላ መጠጥ እንዲያደርግልን ከዛ እንቆራርጠዋለን። በምንፈልገው አቆራረጥ እንቆርጠዋለን። ለአሳ ጉላሽ የሚሆን ትንሽ ከፍ ጎላ አድርገን እንከትፈዋለን። በቁመት የቆረጥነውን አሳ እንደዚህ አድርገን በአራት ማዕዘን አድርገን ከፍ አድርገን እንቆርጠዋለን። አሳ በደንብ መቀመም አለበት። ባለን ቅመም ለአሳ የሚሆኑ ቅመሞችን መርጠን እንቀመማቸዋለን። ተቀምሞ የተዘጋጀ አሳ በጣም ነው የሚጣፍጠው። በዚህ መልኩ እንደዚህ ቆራርጬዋለሁ። ሁሉንም ለምፈልገው ያህል መጠን የሚበቃኝን ያህል ከቆራረጥኩት በኋላ ወደ ቅመማው እሄዳለሁ ማለት ነው። እቀመማለሁ። ያዘጋጀኋቸውን ቅመሞች በርበሬ ያለ፣ እርድ አለኝ፣ ነጭ ቅመም፣ ቆንዶ በርበሬ፣ ሮዝመሪ ፓውደሩ፣ የነጭ ሽንኩርት ፓውደሩ ካላችሁ እሱን እንቀምመዋለን እና ይሄ ነጭ ፊኖ ዱቄት ነው። ፊኖ ዱቄት 2 ወይም 3 የሾርባ ማንኪያ አድርጌያለሁ። ከዛ ቅመሞችን ጨምሬያለሁኝ። በደንብ እናቀላቅለዋለን። የምንቀምመው አሳ ቆንጆ እንዲሆንልን ዱቄቱንና ቅመሞቹን በደንብ አድርጌ ካቀላቀልኩት በኋላ አሳውን ጨምሬ በዱቄት ውስጥ አልፎ እንዲወጣ አድርገዋለሁ። በደንብ እንዲሸፈን አሳው እያንዳንዱ ቁራጭ በዱቄቱ እንዲሸፈን አደርገዋለሁ። በደንብ ይሸፈናል። የተቀመመው ዱቄት ጨው ትንሽ እንጨምራለን ከፈለግን። ነጭ ቅመም፣ ሮዝመሪ ፓውደሩ፣ ቅመሞቹ ሁሉም በደንብ ነው የሚያጣፍጥልን። ቃናውን ጣፋጭ ያደርግልናል። አሳ ጉላሽ በስጋ ይሰራል። በጾም ጊዜ ደግሞ በሌሎች በአትክልቶች ይሰራል። ባለን ነገር ቤት ውስጥ ባለን ግብአት ማዘጋጀት እንችላለን። በደንብ እንዲቀላቀልልኝ እያደረኩት ነው። እቃዋ ትንሽ ያነስ ያለች ይመስለኛል። እናንተ ዘርጋ ያለ እቃ ተጠቀሙና ዘርጋ ያለ ሰርቪስ ነገር በዛ በደንብ ይቀላቀላል። በደንብ ከሸፈነው በኋላ ሁሉም መሸፈኑን ካረጋገጥኩኝ በኋላ ዘይቴን ደግሞ አግላለሁኝ። ዘይቱ ጋል ሲል ዱቄቱን አራግፈን በዱቄት የተሸፈነውን የተቀመመ አሳውን እንጠብሰዋለን። ልክ ወርቃማ መልክ እስከሚያመጣልን ድረስ እንጠብሰዋለን። አሳ ለብ አሳ ጥብስ፣ የአሳ ወጥ፣ የአሳ ደረቅ ጥብስ፣ የተለያየ በአሳ የሚሰሩ ምግቦችን መስራት እንችላለን። ከዚህ በፊት የተሰሩ ቪዲዮዎች አሉ። እነሱን ማየት እንችላለን። ማየት የሚፈልግ ሰው ማየት ይቻላል ማለት ነው። ያው እንደዚህ በዚህ መልኩ ልክ እንደዚህ ሲሆንልኝ አወጣዋለሁኝ። ሽታው በጣም ደስ ይላል። በርበሬውም ጥሩ ነው። በርበሬ አውርጌ አንዳንድ ሰው ላይጨምር ይችላል። እኔ በርበሬ ጨምሬ ነው የቀመምኩት ማለት ነው።
ሁሉንም የጠበስኩትን አወጣዋለሁኝ። ቆንጆ ሆኖ ተጠብሷል። ደረቅ ያለ ጥብስ፣ አሳ ስንጠብስ ደረቅ ማለት አለበት። ደረቅ ያለ ጥብስ መሆን አለበት። ሽንኩርት ከተፍ ያለሁኝ ከዛ በምሰራበትን እቃ ጥጄ ሽንኩርቴን አበስላለሁ። አሁን የአሳ ጉላሻችንን እንሰራለን፣ ስልሱን እንሰራለን ማለት ነው። ስጎውን ሽንኩርት ደቀቅ አድርጎ የተከተፈ ቀይ ሽንኩርት በራሱ ውሃ አበስለዋለሁኝ። እንዳይጠቁርብን ተጠንቅቀን የራሱን ውሃ እስከሚተን እስከሚመጥ ድረስ አበስለዋለሁ ሽንኩርቴን። አሳ በቤታችን ካለ የተለያዩ አይነት ምግቦችን እንሰራለን። አንደኛው አሳ ጉላሽ አዘገጃጀት ነው። ዘይት ጨምሬያለሁኝ። ዘይት ሽንኩርቴን በዘይት ጠብሳለሁ። ነጭ ሽንኩርት ካላችሁ ነጭ ሽንኩርት ቅጥቅጥ አድርጋችሁ ትጨምራላችሁ። እኔ ግን እርጥብ ቅመም ነው የተጨመረው። እርጥብ ቅመም ውስጥ ደግሞ ዛሬ ለየት ያለው ለአሳው ብዬ አብሬ ቃሪያም አብሮ የተፈጨ አንድ ላይ ጨምሬያለሁኝ። ነጭ ሽንኩርት፣ ዝንጅብል ነው እነዚህ አሁን የጨመርኩት ቅመም። ነጭ ሽንኩርት፣ ዝንጅብል፣ በሶብላ፣ ሮዝመሪ፣ ትንሽ ጤና አዳም ፍሬ አርጌ አንድ ላይ ተጨቅጭቆ የተወቀጠ ነው። ትንሽ ቆጥቆጥ እንዲያደርግ ስለፈለኩኝ ደግሞ ቃሪያ አብሬ ወቅጬዋለሁ ማለት ነው። እሱን ጨምሬያለሁ፣ እርጥብ ቅመም። እዛ ትንሽ ደግሞ ለጣም በርበሬ። በርበሬው ብዙም አያቃጥልም። በቤት ውስጥ በደንብ በቅመም የተፈጨ ስለሆነ ብዙ ማቃጠል ባህሪ የለውም። በርበሬውን አብሬ ከሽንኩርቱ ከዘይቱ ጋር በደንብ አድርጌ አበስለዋለሁ፣ አቁላለዋለሁኝ። ከዛ አሁን የምንጨምረው ቲማቲም ነው። አንድ ትልቅ ቲማቲም ተጠቅሜያለሁኝ። እሱን በካሮት መሰልሰያ ካደቀኩት በኋላ ከፈጨሁት በኋላ ጨምሬበታለሁኝ። ቲማቲሙ ውሃ እስከሚመጥ ድረስ የስቶፋችንን ሙቀት አስተካክለን በደንብ እንዳይቃጠልብንም በደንብ ዝቅ ባለ ሙቀት ትክትክ ብሎ እስኪቁላላ ድረስ ጠብቀዋለሁኝ። ቆንጆ ሆኖ ተቁላልቶልኛል። እዚህ ላይ ደግሞ እኔ ነጭ ሽንኩርቱ ላይ ብዙ አይነት እርጥብ ቅመሞች ስለጨመርኩኝ ብዙ ቅመም አልጠቀምም። እናንተ ያላችሁን ቅመም መጠቀም ትችላላችሁ። እዚህ ጋር ትንሽ ኮረሪማና ትንሽዬ ደግሞ ነጭ ቅመም ጨምሬያለሁ። ቆንጆ ሆኗል። ዘይቱም ሳይበዛብን አሳ ጉላሻችንን ለመስራት በዚህ መልኩ እንደዚህ እንሰራዋለን። ዋናው ቅመሙ ነው የምንጠቀመው፣ እርጥብ ቅመሞች፣ ደረቅ ቅመሞቹ እነሱን ለምግቡ ጣዕም ወሳኝነት አለው። አሁን ይሄ ቆንጆ ነው ጣዕሙ። አሳ ጉላሽ አይመስልም፣ በአሳ የተሰራ ምግብ አይመስልም። ቆንጆ ነው ጣዕሙ፣ በጣም ነው የሚጣፍጠው። እዚህ መልኩ ሁሉንም ቅድም የጠበስኩትን አሳውን ጨምሬበታለሁኝ። ያዘጋጀሁት ሱጎ ላይ ጨምር አድርጌ በዚህ መልኩ ቆንጆ የአሳ ጉላሽ ሰራን ማለት ነው። በቀላሉ በትንሽ ግብአት በአጭር ደቂቃ ተሰርቷል። ከላይ ለመልክ ደግሞ ቃሪያችንን ደቀቅ አድርገን ከትፈን ነስነስ እናደርግበታለን። አሳ ጉላሻችንን በዚህ መልኩ ሰርተናል። በጣም ቀላል ነው። ትወዱታላችሁ ቤተሰቦች። በሌላ ቪዲዮ እስከምንገናኝ ድረስ
ይህንን ቪዲዮ ከወደዳችሁትም ላይክ እና ሼር እያደረጋችሁ በቀጣይ እስከምንገናኝ ቻው።